ሰላም የተወደዳችሁ የአማርኛ ቋንቋ ተማሪዎቼ እንዴት ናችሁ? እንግዲህ በዛሬ ትምህርታችን ደግሞ እንደተለመደው ነው ማስተምራችሁ። ነገር ግን ዛሬ በስክሪን ስለሆነ የበለጠ ግልጽ ሆኖ ይታያችኋል ብዬ አስባለሁ። ኦኬ እንግዲህ የምንማረው መጀመሪያ ስምንቱን ፊደላቶች ወደ ጎን እንቆጥራለን። ከዛ ደግሞ እየዘለልን እናያለን ማለት ነው። ማለት በመሃል ከስምንቱ ውስጥ ከመሃል እየዘለልን እናነባለን። ዙረን አሁንም ቅድም የተዘለሉትን ድጋሚ እናነባለን ማለት ነው። ይህን የምናደርገው ምንድነው? አብዛኛው ተማሪ ምን ያደርጋል? ሃሁ ሂ ሃ ሄ ህ ሆ የሚለውን በቃል ደረጃ ያውቁታል። ከመሃል አውጥቼ ስጠይቃቸው ደግሞ ስለሚጠፋባቸው ይህን እንዲያግዛቸው እየዘለሉ ማንበብን እንዲለምዱ ወይም ደግሞ እንዲያስተውሉ ለማድረግ ነው ማለት ነው። ከዛ እንደዛ ካረግን በኋላ ደግሞ ስምንቱን ፊደላቶች እንጽፋለን እያስታወስን። ከዛ ደግሞ አዘበራርቀን እንጽፋለን። እነዚህን የተዘበራረቁትን አመቻችተን እንደገና በነበረበት እናስተካክላቸዋለን። ሲቀጥል ደግሞ ቃላቶችን እንመሰርትና እንጨርሳለን ማለት ነው። እንግዲህ እዚህ ላይ ማሳያችሁ እዚህ ላይ እንደምትመለከቱት ዘ ዙ ዚ ዛ ዜ ዝ ዞ ከዛ ዟ እንላለን ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ ከዛ ዟ ስምንተኛ ፊደላችን ማለት ነው። እሺ ከዛ ዟ ዞ ዝ ዜ ዛ ዚ ዙ ዘ እንላለን ማለት ነው። ኦኬ አሁን ደግሞ የምናደርገው ምንድነው? ከመሃል ለምሳሌ ዘ ተዘላለች፣ ዙን ነው በደንብ አሁን የምናያት። ዚ ተዘላለች፣ ዛን እናያለን እዚህ ላይ። ዜ ተዘላለች፣ ዝን እናያለን። ዞ ተዘላለች፣ ዟን እናያለን ማለት ነው። ስለዚህ ዙ ዛ ዝ ዟ ዟ ዝ ዛ ዙ እንላለን ማለት ነው። ኦኬ አሁን ደግሞ ከላይ የተዘለሉትን አሁን ሞላናቸው ማለት ነው። ዘ ዙ ተዘላለች፣ ዛ ተዘላለች፣ ዜ ዝ ተዘላለች፣ ዞ ከዛ ዟ ተዘላለች ማለት ከላይ ስለተጻፈች። ስለዚህ አሁን ዘ ዚ ዜ ዞ እንላለን። ከዛ ዞ ዜ ዚ ዘ ተመልሰን ማለት ነው። ኦኬ አሁን ደግሞ ይህን አዘበራርቄ ጽፌላችኋለሁ። ይህን የተዘበራረቀውን ማንበብ አሁን ቻሌንጅ የሚያደርጋችሁ ይሄ ነው። የተዘበራረቀውን ዘ ዚ ዜ ዞ ዙ ዛ ዝ ዟ አሁን ይህ ዝብርቅርቅ ያለ ነው። ስለዚህ ማስተካከል አለባችሁ። የምታስተካክሉት ለምሳሌ እዚህ ላይ 1 3 5 7 2 4 6 8 ብዬላችኋለሁ። ይሄን የጻፍኩት በምክንያት ነው። ለምን አንደኛ ፊደል ስትባሉ ዘን እንድጽፉ፣ 3 ስትባሉ ሶስተኛዋን ዚን እንድጽፉ፣ 5 ስትባሉ አምስተኛዋን እንድጽፉ፣ 7 ስትባሉ ሰባተኛዋን፣ 2 ስትባሉ ተመልሳችሁ ሁለተኛዋን፣ 4 ስትባሉ አራተኛዋን፣ 6 ስትባሉ ስድስተኛዋን፣ 8 ስትባሉ ስምንተኛዋን እያላችሁ እንድጽፉ ትፈልጋለሁ ማለት ነው። ይህን ማድረግ ከቻላችሁ የምርም በደንብ ታስታውሷችኋላችሁ ማለት ነው። ለዛ ነው ቁጥሩን የሰጠዋችሁ። በዛ መሰረት እንግዲህ በቁጥሩ መሰረት ዘ ዙ ዚ ዛ ዜ ዝ ዞ ከዛ ዟ ተመልሰን ዟ ዞ ዝ ዜ ዛ ዚ ዙ ዘ እንላለን። ከላይ ይሄኛው ቁጥሩ ከላይ ያለው ነው። እሺ ዘ አንደኛ፣ ዚ ሁለተኛ፣ ዜ አምስተኛ፣ ዞ ሰባተኛ፣ ዙ ሁለተኛ፣ ዛ አራተኛ፣ ዝ ስድስተኛ፣ ዟ ስምንተኛ እንላታለን ማለት ነው። ኦኬ እንግዲህ ይሄን ካልን በኋላ የምንሄደው በቀጥታ ምን ይሆናል? ቃላት መመስረት ይሆናል። ቃላት ምን መሰረተው ዘ በሚለው ለምሳሌ ዘም ዘም በቀይ ነው የጻፍኳቸው ዋናዎቹ። ዘም ዘም ዘምዘም ማለት ይሆናል። ደብተራችሁ ላይ ጻፉ። ጀማሪ ተማሪዎች እየጻፋችሁ ነው መከታተል ያለባችሁ። ዘም ዘም ከዛ ዘመን ዘመን ይለናል። ዘውድ ዘውድ እነዚህን በደንብ መጻፍ አለባችሁ ማለት ነው። ጽፋችሁ ደጋግማችሁ ማንበብ። ከዛ ሁለተኛ ፊደሎች ደግሞ ዙፋን 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 ዙፋን፣ ዙሪያ 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 ዙሪያ
ጀማሪዎች አሁን ሪን መጻፍ ሊከብዳችሁ ይችላል። ዙሪያ ዙሪያ ትላላችሁ። ዙረት 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 ዙረት። ኦኬ በሶስተኛ ፊደሎች ስንሄድ ዚንጎ ዚንጎ የቆርቆሮ ቅጠል ማለት ነው አይደል? ዚንጎ ምንለው ዚንጎ ዚንጎ። ዚግዛግ ዚግዛግ ምንለው እንዲህ የሆነ የተጠማዘዘ መስመር ዚግዛግ ይባላል። ዚግዛግ ዚግዛግ። ቢዚ እንላለን። ስራ ሲበዛብን አሁን እኔ ቢዚ ነኝ እንላለን። የእንግሊዘኛ ቃል ነው ግን እኛም ስለምንጠቀመው ቢዚ ማለት ብንፈልግ ዚ እንደዚህ እንጽፋታለን ማለት ነው። ኦኬ አሁን ወደ አራተኛ ፊደሎች ስንሄድ ደግሞ ዛጎል 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 እንላለን። ዛላ ዛላ እንላለን። ዛከረ ዛከረ እንላለን ማለት ነው። ይሄ በአራተኛ ፊደሎች በአንደኛ ፊደሎች፣ በሁለተኛ ፊደሎች፣ በሶስተኛ ፊደሎች፣ በአራተኛ ፊደሎች። ያው በነገራችን ላይ በውስጥ መስመርም ስለምናስጠና በውስጥ መስመር እንደዚህ አሁን ቀጥታ ማለት ነው እያጻፍናችሁ የላካችሁልን እንዲህ እያያችሁ መማር ከፈለጋችሁ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት ስለምናስተምር በውስጥ ዘና ብላችሁ ብትማሩ በአጭር ጊዜ እንድታነቡና እንድትጽፉ ያረጋችኋል። ይህንም ለማድረግ ስልካችን ተጠቀሙ እዚህ ላይ አሊያም ደግሞ ዲስክሪፕሽን ላይ ማለት ነው ኢሞ ላይ ዋትስአፕ ላይ እና ቴሌግራም ላይ የሚከታችሁ ሊንክ አለ። እሱን ስትነኩት ቀጥታ ይከታችኋል። አሊያም ደግሞ ፌስቡክ ለቅቄያለሁ፣ ዋትስአፕ፣ ኢሞ፣ ቴሌግራም፣ ቲክቶክ እነዚህ ሁሉ እንትኑ ላይ ባዮ ላይ አለላችሁ። ስለዚህ ባዮ ላይ ገብታችሁ የሁሉንም ሊንክ ተጭናችሁ እዛ ላይ ፎሎ ማድረግ ትችላላችሁ ማለት ነው። ኦኬ አሁን ወደ አምስተኛ ፊደሎች ሄድን። ዜና ዜና፣ ዜብራ ዜብራ፣ ዜጋ ዜጋ። ስለዚህ ዜና፣ ዜብራ፣ ዜጋ እንደዚህ መጻፍ ትችላላችሁ። ከዛ ደግሞ ወደ ስድስተኛ ፊደሎች ስንሄድ ዝናብ ዝናብ፣ ዝሆን ዝሆን፣ ዝና ዝና ማለት ትችላላችሁ። ወደ ሰባተኛ ፊደሎች ስንሄድ ደግሞ ዞረ ዞረ፣ ዞማ ዞማ፣ አዞ አዞ ብላችሁ መጻፍ ትችላላችሁ። መጨረሻም እንግዲህ ስምንተኛ ፊደል ዟሪ ዟሪ ማለት ትችላላችሁ። ያዟት ያዟት ማለት ይቻላል። ያዟት። እሺ አግዟት አግዟት ብለን ስንጽፍ ምንጠቀማቸው ፊደላቶች ናቸው ማለት ነው። ስለዚህ በዚህ መንገድ እንግዲህ አሪፍ አድርጌ አቅርቤላችኋለሁ። እስካሁን በቦርድ ነበራል። ይሄኛው ከተሻላችሁ እንግዲህ በኮሜንት ማሳውቁኝ። በዚህ አይነት መንገድ በጣም ቀሪ ገና ግማሽ አላረግንማ። ግማሽ አልፈናል። ግን የቀሩትን ፊደላቶችን በዚህ መንገድ ሰራላችኋለሁ። በጣም ጥሩ ጊዜ ይኖረናል። በግል ከፈለጋችሁ በውስጥ አናግሩኝ። በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት በሚመቻችሁ ቋሚ ሰዓት ትማራላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። እስከ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።